ፕሮቴስታንትም ተደጋግሞ የሚናገሩት ማርያም ታማልዳለች የሚል መጽሐፍ ቅዱስ ውስጥ አሳየኝ ወይም ቅዱሳን ያማልዳሉ የሚል መጽሐፍ ቅዱስ ውስጥ አሳየኝ ወይም እንደዚህ ያለ ቦታ መጽሐፍ ቅዱስ ውስጥ አሳየኝ የሚል አስተሳሰብ ነው ያላቸው። መጽሐፍ ቅዱስ አስተምሮ በቂ ነው፣ እነዚህ ነገሮች ለማሳየት በቂ ነው። እነሱ የሚሏቸውን ቃላት ግን ቃል እነሱ የሚናገሯቸው እነሱ በእነሱ አእምሯቸው የሚፈልጓቸው ግን ተጽፈው አያገኟቸው። ለምንድን ነው እንዲሆነ ስትል ክርስቶስ ይህን መንገድ ያፈረሰው ክርስቶስ ነው። ክርስቶስ በተደጋጋሚ ከቀረቡለት ጥያቄዎች አንዱ እንደዚህ መሆንህን አሳየን የሚል እንደዚህ መሆንህን አሳየን። ሁልጊዜም የማያምን ሰው ጥያቄዎች ናቸው እነዚህ። በመሰረቱ በክርስቶስ የማያምን ሰው ጥያቄዎች ናቸው። ለዚያ ነው የነ ዮናታን ጥያቄ ከዛኪር ጋር ማገናኘው። ዛኪር በክርስቶስ አያምንም፣ እነዚህ በክርስቶስ አምናለሁ ነው የሚለው። ግን ይኸውልህ የማያምን ሰው አሳየኝ የሚል ጥያቄ ነው የሚያቀርበው። ለምሳሌ ክርስቶስ በስቅለቱ ዕለት ምን አንተም ከዚህ ወርደህ አሳየንና እንመንብህ አሉት። አያያቸው ክርስቶስ በመጽሐፍ ቅዱስ ውስጥ ካሳያቸው ነገሮች አንዱ ተአምራትንና ምልክትን ለማሳመን ብሎ አድርጎ አያውቅም። አሁን ያኔ ከመስቀል ወርዶ ማሳየት አይችልም? ይችላል። ስለማይችል ነው እንደዛ ያደረገው፣ ለማሳመን ተብሎ ስለማይደረግ። ምክንያቱም የሚያምኑት ሰዎችማ እዛው በቀኝ ከተሰቀለው አንዱ እኮ በግራ የተሰቀለው እውነታቸውን ነው አለ። የእነሱን ሐሳብ ገዛውና እስኪ አንተም ውረድ እኛንም አውርደን ያን ጊዜ እኛም እንመንብህ አለ። ይሄኛው በቀላሉ በእንዲህ አይነት ጥያቄ የሚሰልቡ ሰዎች አሉ፣ እንደ ግራው ሽፍታ ያሉ በሽፍትነት ነው የሚኖሩ። አሁንም የሌሎች የባሱ የካዲዎችን ሐሳቦች ይዘው የሚሄዱ የግራው ሽፍታ የሚመስሉ ሰዎች አሉ። ግን በአመፃም ቢኖሩ ደግሞ እንደ ቀኙ ሽፍታ ደግሞ አስተዋዮች አሉ። ስለሚደረገውን አይተው ሁኔታውን አይተው የፀሐይን መጨለም፣ የጨረቃን እንደመምሰል፣ የከዋክብትን መውደቅ፣ የዓለቶችን መሰንጠቅ፣ የ500 ሙታን መነሳት ይሄን የመሳሰለውን አይቶ ነው የቀኙ ሽፍታ ያመነው። ሁኔታው አንድ አይነት ነው። ይሄኛው በሁኔታዎቹ ሲያምን፣ ይሄኛው ግን እንደነሱ አሳየኝ በሚለው ጥፋት ተጓዘ። ተክልዬ በዚሁ አጋጣሚ ክርስቶስ ተአምራት አንድም ጊዜ ለማሳመን ብሎ አድርጎ አያውቅም። እንዲያውም ተአምራት የሚያደርገው ካመኑ በኋላ ነው እንጂ ከማመናቸው በፊት ያምኑ ዘንድ ተአምራት አድርጎ አያውቅም። መጽሐፍ የሚለው እንደዛ ነው። እምነትህ አድኖሃል፣ እምነትሽ አድኖሻል፣ እንደ እምነትህ ይሁንልህ፣ እንደ እምነት ይደር። በማመን ምክንያት የሚገኘውን ነገር ለማሳመን ብለህ አታደርገው። አላደረገውም ክርስቶስ።